ሰላም የተወደዳቸው ቤተሰቦቻችን እንደምን ሰንብታችኋል እንደምን ቆይታችኋል አሜን እግዚአብሔር ይመስገን ለዚህች ዕለት ለዚህች ሰዓት ያደረሰን የዛሬ እንግዲህ የቤት እንግዳ መርሃ ግብራችን ከቀሲስ ያሬድ ጋር ይሆናል ቀሲስ ጥሬና ክብረው እዚህ ድረስ ስለተገኙ እጅግ አድርጌ አመሰግናለሁ እንኳን ደህና መጡ እንኳን ቆያችሁ እኔም አመሰግናለሁ ለዛሬ እንግዲህ ከቀሲስ ጋር እየተነጋገርን እየተወያየን የምንቆየው ርዕሰ ጉዳይ ንግድና ኦርቶዶክሳዊነት የሚል ይሆናል ማለት ነው እንግዲህ ብዙዎቻችን ጋር ያው ብዙ ጥያቄ ሊኖር ይችላል በዚህ በንግዱ በስራው ዓለምና ንግድና መንፈሳዊነት ኦርቶዶክሳዊነት እንዴት አብረው መሄድ ይችላሉ ከሚለውን ጀምረን እንቀጥላለን እሺ መልካም ንግድና ኦርቶዶክሳዊነትን ወይም ንግድና መንፈሳዊነትን በተመለከተ ያሉ ሐሳቦችን ከማንሳታችን በፊት በቅድሚያ ስራን እንዴት ኦርቶዶክሳውያን ይረዱታል የሚለው መመለስ የሚያስፈልግ ይመስለኛል ስራ ኢኮኖሚያዊ ህልውና ወይም ምርታማነትን ማረጋገጥ ወይም የምርታማነት መንገድ ብቻ ተደርጎ አይወሰድም እንደ ኦርቶዶክሳውያን ሐሳቤ ስራ ማለት መንፈሳዊ ህይወት ጋር የተዛመደ የማይነጣጠል የሰው ጥሪ መሆኑን መገንዘብ ያስፈልጋል ይሄ መጀመሪያው ነው ከስራ ጋር በተያያዘ ማንሳት ያለብን ነጥቦች አሉ የመጀመሪያው ስራን እንደ ሸክም ወይም ደግሞ እንደ ቅጣት ሳይሆን እግዚአብሔር እንደሰጠን ጸጋ አድርጎ ክርስቲያኖች መውሰድ ይገባቸዋል እግዚአብሔር ፈጣሪ ነው እንዲሁ ደግሞ የሰው ልጆች ፈጣሪ ተደርጎ ፈጣሪ እንዲሆኑ እግዚአብሔር ሰርቷቸዋል በጸጋው ማለት ነው እግዚአብሔር ዓለማትን ሁሉ እንደሰራ በስድስት ቀናትን እንደፈጠረ በሰባተኛው ቀን እንዳረፈ በኦሪት መጽሐፍ ላይ ተጽፎ እናገኛለን እና ሰዎች ከዚህ ትምህርት መውሰድ አለባቸው ሰዎች ስራ ሲሰሩ ከእግዚአብሔር ጋር አብረው እየሰሩ መሆኑን መገንዘብ አለባቸው ከእግዚአብሔር የተሰጠ ጸጋ መሆኑን መገንዘብ መቻል አለባቸው የመጀመሪያው ነው ሁለተኛው ደግሞ ስራ ራሱ እግዚአብሔርን የምንመስልበት መንገድ ነው ዘፍጥረት ምዕራፍ 1 ቁጥር 26 ላይ ስላሴ ሰውን እንደመልካችንና እንደምሳሌያችን እንፍጠር ብሎ ሰው በእግዚአብሔር አምሳል እንደተፈጠረ እንደተጻፈልን እናነባለን እግዚአብሔር ፍቅር ነው እንላለን እግዚአብሔር ቸር ነው እንላለን እግዚአብሔር መጋቢ ነው እንላለን ሰው መጋቢ እንዲሆን ይጠበቅበታል ሰው ቸር እንዲሆን ይጠበቅበታል ሰው ለሰዎች ሁሉ ፍቅር እንዲሰጥ ይጠበቅበታል እግዚአብሔርን ባህሪ ከግብሩ የተነሳ ምናቀው ለውቀት ብቻ አይደለም እሱን ወደ መምሰል ጸጋ እንድናድግበት ነው ምንም ጥያቄ የለው ስለዚህ ሰው በስራ አማካኝነት ምንን ይማራል ትህትናን ይማራል ፍቅርን ይማራል ቸርነትን ይማራል ስለዚህ እግዚአብሔርን ወደ መምሰል ያድግበታል ማለት ነው ስራ ይሄ ነው ሁለተኛው ነጥብ ሶስተኛው ስራና መንፈሳዊነት ብለን ነጣጥለን የምንመለከታቸው ጉዳዮች አይደሉም መንፈሳዊ ህይወት ራሱ በስራ ውስጥ ይገኛል ለምንድነው እንደዛ የምንለው በኦርቶዶክሳዊ ሐሳቤ ቁሳዊ ዓለም ለብቻ መንፈሳዊ ዓለም ለብቻ ተደርጎ የሚታሰብበት እይታ የለም ከዚህ ይልቅ በመንፈሳዊ ዓለም ለብቻ ተደርጎ ልክ ጸሎት ስናደርግ መንፈሳዊ ዓለም ጋር እንደተገናኘን ዓለማዊ ስራ ስንሰራ ደግሞ ወደ ቁሳዊ ዓለም እንደተመለስን አድርገን እንድናስበው አይገባም በዓለማዊ ስራችን ወደ እግዚአብሔር መምሰል ጸጋ እናድጋለን ካልን ማለት መንፈሳዊ ህይወትና ስራ የሚነጣጠሉ አድርገን መረዳት ወይም መገንዘብ የለብንም ነው ሌላው ስራ ማህበረሰባዊ እንቅስቃሴን ትኩረት ያደረገ ወይም የማህበረሰብን ፍላጎት ወይም የጋራ ተጠቃሚነት መሰረት ያደረገ ነው እንደ ኦርቶዶክሳውያን ሐሳቤ ለምንድነው እንደዛ የምንለው ሰው የግል ትርፍ የግል ዕውቀት የግል ሀብት እንዲያፈራበት ብቻ ወይም እሱና ቤተሰቦቹ ብቻ እንዲጠቀሙበት ሳይሆን ሀብት የሚያፈራው ስራ የሚሰራው ቤተክርስቲያን የምንለውን ሐሳቤ ወይም ሐሳብ እናንጸባርቅበት ነው ቤተክርስቲያን ማለት ማህበረሰብ ማለት ናት ምክንያቱም ቤተክርስቲያን ውስጥ ራሳችን አለን እኛ ከእግዚአብሔር ጋር የምንገናኘው የምናደርገው ግንኙነት አለ በተጨማሪ ደግሞ ከሌሎች ሰዎች ጋር የምንኖረው ግንኙነት አለ ስለዚህ በስራ አማካይነት ሰው ማህበረሰብን ካልጠቀመ እንደ ስራ አይቆጠርም ማለት ነው እንደ ኦርቶዶክሳውያን የጋራ ሀብት የጋራ እድገት የሚያመጣ ሆኖ እሱን ታሳቢ ባደረገ መልኩ መረዳት ያስፈልጋል ስለዚህ ስራ ቤተክርስቲያን የምትለዋን ቅርጽ ይዞ መጓዝ አለበት ማለት ነው ቤተክርስቲያን ከእግዚአብሔር ጋር ከሌሎች ሰዎች ጋር የምናደርገው ግንኙነት ነው ህብረት ነው ቅዱስ ቁርባን የምናደርገው
ከእግዚአብሔር ጋር ያለ ቃል ኪዳን ነው አይደል? ከእግዚአብሔር ጋር እንገናኛለን በሚስጥረ ቁርባን አማካይነት። እንዲሁ ከሰዎቹም ጋር እንገናኛለን። ምክንያቱም ከአንድ የጌታ ስጋ እንቀበላለን፣ ከአንድ የጌታ ደም እንካፈላለን እና ይህንን እሳቤ ኦርቶዶክሳዊ ሊረዱት ይገባል። ሌላው አምስተኛው ስራ የመዳን መንገድና በመስዋዕትነትም ከተሰራ እንደ አምልኮ ይቆጠራል ወይም እግዚአብሔርን የምናመልክበት መንገድ ነው። ሰዎች በስራ ወደ ነበርንበትና ወደ ተፈጠርንበት ዓላማ እንገባለን። በእግዚአብሔር ፍጥረት ፍቅር ውስጥ በመሳተፍ እግዚአብሔር የፈጠረበትን ዓላማ እናሳካለን። አንድ ይሄ ነው። ሁለተኛ ደግሞ በቅዳሴ ጊዜ ህብስቱና ወይኑ ሲሰዋ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቅዱስ ስጋና ክቡር ደም እንደሚቀየረው ሁሉ በስራ አማካይነት ሰው ስራን ሰውተው ከሰሩ ለእግዚአብሔር ብለው ከሰሩ በመስዋዕትነት ከሰሩ የሰው ልጆችን የሚቀይሩበት የአምልኮ አይነት ሆኖ እናገኘዋለን እና እነዚህን መሰረታዊ ነገሮች መጀመሪያ ኦርቶዶክሳውያን ሊረዱ ይገባል ነው። ሌላው በዋነኝነት ማንሳት ያለብን በኦርቶዶክሳውያን እሳቤና በምጣኔ ሀብት ባለሙያዎች ስራ የሚተረጎምበት መንገድ ወይም ደግሞ ልዩነቱ ምንድነው የሚለውን በደንብ ማወቅና መገንዘብ ያስፈልጋል። የመጀመሪያው በስራ ዓላማ ልዩነት አለው። ኢኮኖሚስቶች የስራ ዓላማ አድርገው የሚያስቡት ገቢ መፍጠሪያ፣ ምርታማነት ጋር የተያዘ ነው። በኦርቶዶክሳውያን መንፈሳዊ እድገት የምናገኝበት፣ ከእግዚአብሔር ጋር የምንገናኝበት፣ ቅድም እንዳልነው መንፈሳዊ ጸጋን የምናገኝበት፣ ከእግዚአብሔር ጋር የምንገናኝበት፣ እግዚአብሔርን የምንመስልበት መንገድ ስለሆነ በስራ ዓላማ ልዩነት አለ። ሁለተኛ በስራ ትርጉም ወይም አረዳድ ልዩነት አለ። የኢኮኖሚክስ ባለሙያዎች ስራን የምርት ምክንያት ወይም የግል ምርታማነት ብቻ አድርገው ያስባሉ። ኦርቶዶክሳውያን ግን ስራ ማለት የሰው ልጅ ጥሪ፣ የእግዚአብሔር ጸጋ የሚገኝበት፣ ሌሎችን የመንከባከብ ኃላፊነት ወይም የማህበረሰብን ሸክም የምንሸከምበት እንደሆነ በዚህ እንረዳለን። ሶስተኛ የስራ ዋጋ ላይ ልዩነት አለ። የስራ ዋጋ ማለት ኢኮኖሚስቶች ወይም የምጣኔ ባለሙያዎች ስራን የሚተምኑት በአቅርቦትና በፍላጎት መካከል ባለ ትርፋማነት መለኪያ ነው። ኦርቶዶክሳውያን ግን ትርፍ የራሱ የሆነ መለኪያ አለ። በኋላ ላይ እንመጣበታለን። ትርፍ ብቻ ግብ ተደርጎ አይሰራም። ምንድነው ግብ የምናደርገው የሚለውን በኋላ ላይ እንመጣበታለን። ስለዚህ ንግድና መንፈሳዊነትም በዚህ እሳቤ ውስጥ ያለ መረዳት መሆን ይገባዋል ነው። ንግድ እንግዲህ አንዱ የስራ ዘርፍ ነው። ገቢ የምናገኝበት የገበያ ስራ ወይም ደግሞ ገበያ ብለን የምንፈታው ነው። ስለዚህ ከዚህ አንጻር ቅድም ያነሳናቸው ስራን ትኩረት አድርገን የሰጠናቸው ነጥቦችን ለዚህ መጠቀም ይገባናል። ስለዚህ ንግድ ክርስቲያኖች ታማኝነትን፣ ፍትሃዊነትን፣ በጎ ምግባራትን ሁሉ የሚማሩበት እንደሆነ መገንዘብ ያስፈልጋል። ስለዚህ ከመንፈሳዊ ህይወት ጋር አብሮ ሄዳል አይሄድም አይደለም ጥያቄው መሆን ያለበት፣ ራሱ መንፈሳዊነት ነው። ስራ ማለት መንፈሳዊነት ነው። የመንፈሳዊ ጸጋ የምናገኝበት ነው። መንፈሳዊ ሀብት የምናገኝበት ነው። መንፈሳዊ በረከቶች ከእግዚአብሔር የምናገኝበት ነው። በስራ አማካኝነት ሰዎች የተፈጠርንበትን ዓላማ የምናሳካበት እንደሆነ መገንዘብ ያስፈልጋል። ስለዚህ ነጋዴ መንፈሳዊ ህይወቱን ለማስኬድ አንደኛ ሀብትን በአግባቡ መጠቀም አለበት። ሀብት የሚሰጠን እግዚአብሔር ተጨማሪ የመጋቢነት ጸጋን ሲሰጠን ነው። ማለት ለማህበረሰቡ የተሻለ ነገር ስናደርግ ነው እንጂ ገንዘብ ራሱ ማከማቸት ወይም ደግሞ ገንዘብን እንደ ፈጣሪነት ማሰብ የለበትም ነጋዴ። ለዚህ ነው ጌታችን ኢየሱስ ክርስቶስ ክብር ይግባውና በሉቃስ ወንጌል ምዕራፍ 16 ቁጥር 13 ላይ ለሁለት ጌቶች መገዛት አትችሉም፣ ለገንዘብና ለእግዚአብሔር ይላል። ስለዚህ ከሁለቱ መምረጥ ያስፈልጋል ማለት ነው። ስለዚህ ገንዘብን እንደ ጌታ ሳይሆን እንደ የመጋቢነትን ጸጋ እግዚአብሔር እንደሰጠው በማሰብ ለድሆች በመራራት ይህንን ኃላፊነት መወጣት ይገባዋል ማለት ነው። ሁለተኛው ከልክ ያለፈ ስግብግብነትና ሸማችነት ነው። ከ19ኛው መቶ ክፍለ ዘመን በኋላ የዓለም ገቢ በተለይ በምዕራባውያን ከ3000% በላይ እድገት አሳይቷል በዓለም ላይ የተደረጉ ጥናቶች እና ነገር ግን አሁን ስናየው ከ19ኛው መቶ ክፍለ ዘመን በኋላ ስግብግብነትና ከልክ ያለፈ ሸማችነት ደግሞ እየጨመረ መጥቷል እና ቁሳዊ ነገሮችን ማሳደድና ለራስና ለቤተሰብ ጥቅም ብቻ ከመሮጥ መዝገብን ዝም ብሎ ምድራዊ መዝገብን ከመሰብሰብ ሀብትን በመጠቀም ወደ እግዚአብሔር ጸጋ የሚያድጉበትን
ነገር ማሰብ መቻል አለባቸው ክርስቲያኖች። ማቴዎስ ወንጌል ምዕራፍ 6 ቁጥር 19 ላይ ጌታችን ኢየሱስ ክርስቶስ በምድር ላይ መዝገብ አትሰብስቡ ያለው ለእንደዚህ አይነቱ ነው። በምድር ላይ መዝገብ መሰብሰብ ማለት ቁሳዊ ነገሮችን መሻት፣ ስግብግብነት በራሱ የሚፈጥራቸው ቀውሶች አሉ። ማህበራዊ ቀውሶች፣ ኢኮኖሚያዊ ቀውሶች የሚፈጥራቸው ችግሮች አሉና ከልክ ያለፈ ስግብግብነትና ሸማችነትን ታሳቢ ማድረግ አለባቸው። ሌላው ታማኝነት ነው። ጠቢቡ ሶሎሞን መጽሐፈ ምሳሌ ምዕራፍ 11 ከቁጥር 1 ላይ የሐሰት ሚዛን ከእግዚአብሔር ዘንድ ወይም በእግዚአብሔር ዘንድ አጸያፊ ነው ይላል። ስለዚህ ሰዎች የሚሸጡት ዕቃ በጣም ወሳኝ ነው። የሚሸጡት ዕቃ ያገለግላል ሆይ? ንብረቱ ጠቃሚ ነው ወይ? መድኃኒት ነው ወይ የሚሸጡት? ስለዚህ የሚሸጡት ነገር በጣም ወሳኝነት አለው። ሲሸጡስ እንዴት ባለ መንገድ ይሸጡታል የሚለው ነገር በጣም ወሳኝ ሆኖ እናገኘዋለን። እና ንግድ የሙያ ዘርፍ ነው። መንፈሳዊነትና ንግድ አብረው ይሄዳሉ አይደለም። ስራ ራሱ መንፈሳዊነት ነው ካለ ንግድ ራሱ መንፈሳዊነት ነው ብለን መተርጎም ይገባናል ነው። መልካም። እንግዲህ ለአንድ ክርስቲያን አሁን በተለያየ የንግድ ዘርፍ አሁን ንግድም ስንል ብዙ አይነት ንግዶች አሉና ያንዳንዱ ሰው እንግዲህ ሲነግድ ያው ይታወቃል። ለምሳሌ አንድ ዕቃ 10 ብር ካመጣው 10 ብር አልሸጠውም ወይ 15 ብር 20 ብር እሱ እንደነጋዴው ይለያያልና ለአንድ ኦርቶዶክሳዊ ነጋዴ አትርፎ መሸጥ ይቻላል ወይስ አሰራሩ ላይ እንዴት ነው? አዎ ማትረፍ ይቻላል። ግን ትርፍ ስንል ምን ማለታችን ነው የሚለው ነገር በጣም ወሳኝነት አለው። የኢኮኖሚክስ ባለሙያዎች ትርፍ ማለት የግል ምርታማነት ወይም ደግሞ ከወጪ ቀሪ ገቢ አድርገው ያስቡታል። ለኛ ግን እንደ ክርስቲያን ትርፍ ምን ማለት ነው የሚለውን ነገር መገንዘብ ያስፈልጋል። ይሄን ጥያቄ ለመመለስ የመጀመሪያው ትርፍ ለክርስቲያን የግል ገቢው ብቻ አይደለም። ቅድም እንደተነጋገርነው ነው። ትርፍ የምናተርፈው ክርስቲያኖች እንዲሁ ለራሳችን ጥቅም ብቻ የተነጠለ ጥቅም ከማህበረሰቡ የተነጠለ ጥቅም ለማግኘት ብቻ መሆን የለበትም። ምክንያቱም ትርፍ ለማግኘት አንደኛ የራስ ልፋት ይጠይቃል፣ ምንም ጥያቄ የለውም። በማቴዎስ ወንጌል ምዕራፍ 25 ላይ ከቁጥር 14 ጀምሮ ስናነብ ጌታችን ኢየሱስ ክርስቶስ በምሳሌ ያስተማረው ትምህርት አለ። መክሊት የሰጣቸው እነዛ አገልጋዮች ወደዛ ጥልቅ ምስጢር አንገባም፣ ግን እንዲሁ ንባቡን ብቻ በመተርጉመው የአንድ መክሊት የተሰጠው ሰው ያንን መክሊት ወስዶ ሄዶ ቀበረው ይላል። የግል ጥረት አላደረገም፣ ስለዚህ አላተረፈም ማለት ነው። ስለዚህ የግል ጥረት ወሳኝ ነው፣ አስፈላጊ ነው። ይሄ መጀመሪያው። ሁለተኛ ደግሞ የግዴታ ለማትረፍ ምን ያስፈልጋል? ሸማች ወይም ደንበኛ ያስፈልጋል። አገልግሎት ምን ሰጠውም ሊሆን ይችላል፣ የምንሸጠውም ንብረት ሊሆን ይችላል። ያንን ንብረት በመሸጣችን የሰው ፍቃድ የግዴታ አስፈላጊ ነው። እኛ ያተረፈነው በሰው ፍቃድ መሆኑን መገንዘብ መቻል አለብን። ስለዚህ እኔ ብቻ ካልን የኔ ብቻ ልፋት ነው እያልን ነው ማለት ነው። ሌላው ደግሞ የእግዚአብሔር ጸጋ ነው። እግዚአብሔርም ጸጋ ካልታከለበት ሰው ሊያተርፍ አይችልም። የእግዚአብሔር ፍቃድ ከሌለበት ሰው ሊያተርፍ አይችልም። ለዚህ ነው ያዕቆብ በመልእክቱ ምዕራፍ 4 ከቁጥር 13 ላይ ስናነብ እንዲህ ይላል፣ ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚህ ዓመት እንኖራለን፣ እነገዳለን፣ እናተርፋለን ብትሉ እናንተ ተመልከቱ፣ ጌታ ቢፈቅድ ይህንን እናደርጋለን በሉ። ይህ ማለት ምን ማለት ነው? የጌታ ፍቃድ ካልታከለበት ሰው ሊያተርፍ አይችልም፣ በንግዱ ውጤታማ ሊሆን አይችልም። ስለዚህ ትርፍ የራሴ ልፋት ነው ብቻ ብሎ ማሰብ በራሱ ስህተት ነው። ከማን ጋር ነው ያተረፈነው? ከእግዚአብሔር ጋር ነው ያተረፈነው። ከማን ጋር ነው ያተረፈነው? ከሰው ጋር ነው ያተረፈነው። ስለዚህ ከሰው ጋር ያተረፈነው ለግል ጥቅም ብቻ ሳይሆን ከሌሎች ጋር በመካፈል ልንረዳው ይገባልና ትርፍ የግል ገቢ ብቻ አይደለም፣ ወይም በነጋዴው በኩል ብቻ ያለ ጥረት አይደለም። አትራፊ ለመሆን የግዴታ የሰው ፍቃድ ያስፈልጋል። እኔ ብቻ ለፍቼ ሰርቼ ያገኘሁት ነው ልንን አይገባም። ይሄ መጀመሪያው። ሁለተኛው ደግሞ ስራው ወይም ደግሞ ንግዱ በራሱ ወሳኝነት አለው። ምን ሸጠን ነው? ምን ያተረፍ ነው? ምን ሸጠን ነው? ቅድም እንዳልነው የሚያገለግል ዕቃን ይሸጥ ነው? ለማህበረሰቡ የሚጠቅም ዕቃን ይሸጥ ነው? ወይስ እንዲሁ ዝም ብሎ የማይረባው ዕቃው እንኳን ውጤታማ ምርታማ እንኳን ቢሆን ዕቃው የተሻለ እንኳን ምርታማ ቢሆን ስለ ዕቃው አስረድተን ነው የሸጥ ነው? ገብቶታል ወይ ያ የገዛው ሰው የሚለው ነገር በጣም ወሳኝ ነው። ሶስተኛ የጋራ ጥቅም ላይ የጋራ ጥቅም የሚለውን ነገር ማሰብ መቻል አለብን። የጋራ ትርፍ የሚለውን ነገር ማሰብ መቻል አለብን። ስለዚህ ቤተክርስቲያን ቅድም እንዳልነው ነው ከእግዚአብሔር ጋር ከራሳችን እና ሌሎች ሰዎች ጋር የምናደርገው ህብረት ነው ካልን
ትርፍን ለስነ ምግባር፣ ለትህትና፣ ለጋራ ኃላፊነት እና ለልግስናና ለመጋቢነት መጠቀም ያስፈልጋል። እና ትርፍን እንዲሁ ከግል ጥቅም ጋር ያይዘን ልክ የምጣኔ ሀብት ባለሙያዎች እንደሚተረጉሙት አይነት ተርጉመን ምንረዳው ከሆነ ትክክለኛ መረዳት አይደለም። ስራው በራሱ እኮ ትርፍም ነው ለኛ። ምክንያቱም ቅድም እንዳልነው ነው የእግዚአብሔርን ጸጋ እናውቅበታለን፣ እግዚአብሔርን እናውቅበታለን። እግዚአብሔር ፍቅር እንደሆነ እኛም ፍቅር መስጠትን እናውቅበታለን፣ ቸርነትን እናውቅበታለን፣ ምህረት ማድረግን እናውቅበታለን። ስለዚህ ወደ እግዚአብሔር ጸጋ የሚያሳድግ ከሆነ ፍሬው እሱ ነው። እሱንም ማየት ይገባል ማለት ነው። እሱንም ታሳቢ ማድረግ ይገባል። ለምሳሌ አሁን ከቅዱሳን አበው ምሳሌ ብንወስድ ዮሐንስ ሐጺር፣ ቅዱስ ዮሐንስ ሐጺር በረከቱ ይደርብንና አንድ ታዛዥነቱን ለመለካት አበምኔቱ ደረቅ እንጨት ይሰጡታል አይደል? ያችን ደረቅ እንጨት ሄደ ትከላትና ፍሬ አፍርተና ብለው ይፈትኑታል። እና እሱ ምን አደረገ? ያን ደረቅ እንጨት ፍሬ አይፈራምና ብሎ አልጣለውም። ምን ያደርጋል? በቀን 2 ጊዜ ሩቅ ቦታ እየሄደ ውሃ እየቀዳ እያመላለሰ ቀርቶ ያቺ ፍሬ አፍርታለች። እና እንደውም በኋላ ላይ ለሌሎች ደቀ መዛሙርት ምን ብለው ሰጧቸው? ይሄውላችሁ የመታዘዝ ፍሬ ብለው አሳይቷቸዋል። እና ልፋቱ ጥረቱ እንደ ስራም ይቆጠራል የሚለውን ታሳቢ ማድረግ ያስፈልጋል። እና ክርስቲያኖች ትርፍን መረዳት ያለባቸው ራሴ ያገኘሁት የልፋቴ ውጤት ነው ብቻ ብለው ሳይሆን እግዚአብሔርም ያለበት ሌሎች ሰዎችም ያሉበት ስለሆነ የግዴታ ከዚህ እይታ በመነሳት ትርፍን መገንዘብ ያስፈልጋል ነው። መልካም። እንግዲህ አሁን እያሉኝ ነበረ የምንሸጠው ዕቃ ወይ የምንነግደው ነገር ያገለግላል ወይንስ ደግሞ ሌላ ነገር አለው ወይ ያሉኝ ነበር እርሶምና እንደው ምናልባት እንደ ቅድስት ቤተክርስቲያናችን እንደ መንፈሳዊነትም ደግሞ አንድ ክርስቲያን መሸጥ የሚችለው ነገር መነገድ የሚችለው ነገርና መነገድ የማይችለው ነገር አለ ተብሎ ወይ በስርዓትም ካለ ምናልባትም ደግሞ ያው ከጥቅሙ አንፃር የተሰጠ መመሪያ ካለ ቢነግሩን። ቅድም ያነሳናቸው ነጥቦች ለዚህ በጣም መንደርደሪያ ነጥቦች ይመስሉኛል። በኦርቶዶክሳውያን ሕሳቤ ለህብረተሰቡ የጋራ ጥቅም እንሰራለን፣ ህብረተሰብን ማገልገል ነው። ራሱ ስራ ማለት አገልግሎት ነው፣ ንግድ ማለት አገልግሎት ነው ብለን ካሰብን መንፈሳዊነት መንፈሳዊ ህይወትና ንግድ አብረው መሄዱ ብቻ ሳይሆን አብረው አንድ ናቸው ብለን ካሰብን ይህን ከተረዳን መሸጥ ያለብን ነገር እጅግ ወሳኝ ነው። ስለዚህ የምንሸጠው ነገር አንደኛ ምንድን ነው የሚለው ነገር መልስ ማግኘት አለበት። ለማን ነው የምንሸጠው? የሚሸጥለት ማን ነው? ሶስተኛው ደግሞ እንዴት ነው የምንሸጠው የሚለው ነገር በጣም ወሳኝ ነው። የሚሸጠው ነገር በጣም ወሳኝ ነው የምንለው የሚሸጠው ነገር የእግዚአብሔር ነው ወይ ከእግዚአብሔር ነው ወይ የሚለው ነገር በጣም ወሳኝ ነው። አሁን በመጽሐፈ ሰዓታት ላይ ቅዱስ አባ ጊዮርጊስ ዘጋስጫ ቅዱስ ቅዱስ እግዚአብሔር ዘምስለ ዮሴፍ ተሰይጠ ከመ ይስፍር ሲሳይ ለሕዝብ ከእግዚአብሔርን ምን ይለዋል? ከዮሴፍ ጋር የተሸጠ ምን ለመሆን? ለሕዝቡ ሲሳይ እንጀራ ለመሆን። አሁን ከዮሴፍ ጋር የተሸጠ እግዚአብሔር ለምንድን ነው ወይም ዮሴፍ ለምንድን ነው ለምን ዓላማ ነው የተሸጠው ብንል ለሕዝቡ ነው። ጌታችን ኢየሱስ ክርስቶስ ክብር ይግባውና በይሁዳ እጅ በ30 ዲናር ተሸጠ እንላለን። ለምን ዓላማ ነው የተሸጠው? ለሕዝቡ ቤዛ ሊሆን። አሁን መሸጥን ከዚህ እሳቤ በመነሳት ብንተረጉመው መሸጥ ያለብን ከእግዚአብሔር የሆነውን እንደሆነ መረዳት ያስፈልጋል። ስለዚህ ለሕዝቡ የምንሸጠው መድኃኒት ነው። ሻጩ እንደ ክርስቶስ ነው እየሸጠ ያለው። የሚሸጠው ነገር ክርስቶስን ይመስላል፣ እንደ ክርስቶስ ያለ ነው። የሚቀበለውስ እንደ ክርስቶስ እየተቀበለ ነው ወይ የሚለው ነገር በጣም መረዳት ያስፈልጋል። እና ማንን መስለን ነው የምንሸጠው የሚለው በጣም ያስፈልጋል። ዮሴፍ ለሕዝቡ እንደተሸጠ እኛም የምንሸጠው ነገር ቢያንስ ዕቃው ለሕዝቡ አስፈላጊ ጠቃሚ ሊሆን ይገባል። እንደውም እኮ እንዴት እንደምንሸጠው በደንብ ማስረዳትና አሻሻጡ ራሱ በራሱ ይወስነዋል። አሁን የምንሸጠው ነገር ዕቃው አገልግሎቱ የተረጋገጠ ቢሆን አስረድተ ነው ገብቶት ተረድቶ ወይስ አታለ ነው እየሸጠን ያለ ነው? የማይገባ ትርፍ ከሱ ለማግኘት ነው እየሸጠን ያለ ነው? የሚያገለግል ዕቃ ነው ወይ እየሸጠን ያለ ነው የሚለው ነገር በጣም ወሳኝ ሆኖ እናገኘዋለን። እና መሸጥ የሚለውን
አሁን እንደዚህ የሚከለከሉ የማይከለከሉ ብለን ለመገደብ ሳይሆን ግን ራሳቸው ክርስቲያኖች ይሄንን ቢያዩት ቢገነዘቡት ምን ሸጠው ነገር በርግጥ እንደ ክርስቶስ ያለ ነው ወይ የሚሸጥለት ሰው እንደ ክርስቶስ እየተቀበለኝ ነው ወይስ እኔስ እንደ ክርስቶስ ነው ሆኜ ወይ እየሸጥኩ ያለሁት የሚለው ነገር በጣም አስፈላጊ ነው። ኃላፊነት መውሰድ ያለብን እኛ ነን ለእቃው ለምንሸጠው እቃ እንጂ ሌሎች ኃላፊነት እንዲወስዱ መጠበቅ የለብንምና ከዚህ አንፃር ብናየው ብንገነዘበው የተሻለ ይመስለኛል። መልካም። የተወደዳቸው ቤተሰቦቻችን እየተከታተላችሁ የምትገኙት የቤት እንግዳ መርሃ ግብራችንን ነው። እንግዲህ ሚዲያችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ወደ ብዙዎች እንድታደርሱልን በትህትና ጋብዛለሁ። ካፍታ ቆይታ በኋላ እንመለሳለን። ተመልሰናል። የተወደዳቸው ቤተሰቦቻችን እንግዲህ የዛሬ መርሃ ግብራችን ንግድና መንፈሳዊነት የሚለው ርዕሰ ጉዳይ ላይ ያተኮረ ይሆናል። ቀሲስ ወደ እርስዎ ልመለስና እንግዲህ የሚከለከል የማይከለከል ተብሎ እንግዲህ የተፈረጀልን ነገር የለምና ለምሳሌ አሁን አንድ ኦርቶዶክስ እናንሳና መጠጥ ቤት ሊኖረው ይችላል ወይም ደግሞ የዚህ ፋብሪካ የሱስ ሲጋራ ምናምን የሚመረቱበት ፋብሪካ አለው እንበል። በተቃራኒው ደግሞ ፋርማሲ ያለው ኦርቶዶክሳዊ ሊኖር ይችላል። ልብስ እነዚህ የመሳሰሉት ኮስሞቲክስ ቤቶች እናነሳለን ንግድ ሲባልና እንደው እነዚህ አይነት ነገሮች ከቤተክርስቲያን እይታ አንፃር እንዴት መወሰድ አለባቸው? አዎ መልካም። እንግዲህ ቅድም እንዳልነው ነው ኦርቶዶክሳውያን እንግዲህ እስካሁን ድረስ ከተከታተሉን አሁን ምን እየሰራ ነው ለያንዳንዱ ነገር ትርጉም እየሰጠን የመጣ ነውና ትርጉም በሰጠነው ልክ ከተረዱት ለያንዳንዱ ችግር መፍትሄ ያለ ይመስለኛልና የሚሰማሩበት የንግድ ሰርፍ ወሳኝነት አለው። ኃላፊነትም ወሰድ አለባቸው። ምንም ጥያቄ የለውም። አሁን በካፒታሊስት ዓለም ውስጥ እንደምንረዳው እንደምናየው ለምሳሌ አንድ ምርት ሲሸጥ ከጀርባው ማስጠንቀቂያዎች ይጻፋሉ። ያ ለምንድን ነው የሚደረገው? በቃ እኔ ኃላፊነቱን አልወስድልህም አንተ አንብበህ ይሄንን ምርት ተጠቀመው ወይም ደግሞ እድሜያቸው ከ18 ዓመት በታች የተከለከለ ወይ ደግሞ በኃላፊነት ይጠጡ የመሳሰለው ነገር ይጻፋልና ያ ሁሉ ነገር የሚጻፈው ለምንድን ነው? በቃ እኔ አምርቻለሁ ኃላፊነቱን አልወስድም የሚል እሳቤ ያለው ነው። ይሄ ኃላፊነት ላለመውሰድና ለመሸሽ ከኃላፊነት ራስን ለማግለል የሚደረግ ጥረት ነው። በቃ እኔ ምርቱን ለሚፈለገው ዓላማ አምርቻለሁ አንተ ግን ከአቅም በላይ ከጠጣህ እንደዚህ ትሆናለህ የሚል ነገር ለመውሰድ ነው። ግን እንደ ኦርቶዶክሳውያን ቅድም እንዳልነው ነው ማህበረሰብን እናገለግላለን። ንግድ ማለት መንፈሳዊነት ነው ካልን ይሄንን እሳቤ ውስጥ ከከተትን ኃላፊነትም እንወስደው እኛ ነን ለምናመርተው ነገር እና እንዲህ ነው አንልም። እሱ ብቻ አይደለም የምናመርተው ነገር መልካም ሊሆን ይችላል። ግን ያ ሰው የሚገዛበት ኢንቴንሽን ለምሳሌ መድኃኒት ፋብሪካ ያለው ወይ መድኃኒት የሚሸጥ ሰው መድኃኒቱን አንድ ሰው ሲገዛው ራሱን እንደሚያጠፋ ወይም ሌሎችን እንደሚጎዳ እያወቀ ያንን መድኃኒት መሸጥ የለበትም። አይ እኔ አልሸጥልም ለዚህ ዓላማ እኮ ሊገባል። ምክንያቱም ሌሎችን ሊጎዳበት ስለሆነ ማህበረሰቡን ሊጎዳ ስለሆነ ቤተክርስቲያንን ሊጎዳ ስለሆነ ቤተክርስቲያን ማለት ማህበረሰብ ስለሆነች ስለዚህ ይሄንን ታሳቢ ያደረገ መንገድ መሆን አለበት። ስለዚህ የመጋቢነትና የህራዬ እሴቶች ጋር በጣም የተጣበቀ ነው። ምክንያቱም ቤተክርስቲያን ስንል ህብረት ናት ብለናል ቅድም ተርጉመናል። ስለዚህ ህብረቱን ይረብሻል አይረብሽም? የሚሸጠው ነገር ህብረቱን ይረብሻል አይረብሽም? ንግዴ ህብረቱን ይረብሻል አይረብሽም የሚለው ነገር መፈተሽ መቻል አለባቸው። ሰዎችን ይጎዳል አይጎዳም? እኔ ለመልካም ነው እየሸጥኩ ያለሁት ለማትረፍ ነው። ትርፍ ሲባል ግን ገንዘብ ብቻ አይደለም ነው ዋናው ነገር። እና ክርስቲያኖች የሚሰማሩበት ንግድ ምንም ጥያቄ የለውም ራሳቸው ነው መወሰን ያለባቸው። አሁን እኛ እንዲህ ነው ማለት አንችልም። ራሳቸው ግን ይሄንን ከግንዛቤ በመክተት መወሰን መቻል አለባቸው የሚለውን ማስገንዘብ ያስፈልጋልና ይህንን ያማከለ እይታ ሊኖራቸው ይገባል። መጋቢነትን ማህበረሰብን የመጥቀም ኃላፊነት ያለበት ክርስቲያን ነው። ቤተክርስቲያን እንዳይጎዳ ይህንን ማሰብ መቻል አለበት ነው። ይህንን ለማለት እፈልጋለሁ። ስለዚህ ክርስቲያኖች የተሰማሩበትን ዘርፍ ራሳቸው በቅድሚያ መመርመር ያስፈልጋል። ምን እየሰራው ነው? ማንን እየጠቀምኩ ነው? እንደ ክርስቶስ ሆኜ እየሸጥኩ ነው ወይ የሚለውን ነገር በደንብ አድርገው ቢያስቡበት የተሻለ ይሆናል። እጅግ በጣም መልካም። ቀሲስ እንግዲህ እንደ መጨረሻም እንደማጠቃለያም ላድርገውና መጀመሪያ ላይ ስለ ስራ ብዙ ነገር ነግረውኛልና
እንደው ብዙ ጊዜም ሲባል እንሰማለን በተለይ አሁን ደግሞ ምናስተውለው ንግግር ስለሆነ ብዙዎች ቅድስት ቤተክርስቲያንን እንደ ስራ ፈት አድርገው ይቆጥሯታል በአንድ እንደዚህ በዓል ነው በሁለት እንዲህ ነው እና ተመሽ ነው ስራ የምትሰሩት ይሉናልና እንደው እቺን ሐሳብ ለምእመናን እንዲያደርሱልን ስራን ምን ተረጉበት መንገድ ነው አሁን በአለም ያለ ሰው ስራ የሚተረጉ ለምሳሌ ጸሎት መጸለይ ስራ ሆኖ ለኛ ለክርስቲያኖች ቅድም እንዳነሳ ነው ስራ ማለት ከእግዚአብሔር ጋር የምንገናኝበት ወይም እግዚአብሔርን የምናውቅበት ጸጋ ነው ካልን ለምሳሌ ገዳም ለሚኖር ሰው ስራው ምንድነው ስራ ፈት እኮ አይደለም ያሰው እየጸለየ ነው ከእግዚአብሔር ጋር እየተገናኘ ነው ማለት ነውና በአለም ያለ ሰው ብዙ ጊዜ ስራን የሚተረጉመው ወይ መቆፈር ሊሆን ይችላል ወይ ማረስ ሊሆን ይችላል ወይ ቢሮ ውስጥ ገብቶ መስራት ሊሆን ይችላል ወይም ደግሞ ሐኪም ከሆነ ማከም ሊሆን ይችላል ይሄ ብቻ አይደለም ስራ ግን ስራን ምን ተረጉመው ከምን አንፃር ነው የሚለው ነገር በጣም ወሳኝነት አለው የሥራ ትርጉም ምንድነው ለኦርቶዶክሳውያን ቢባል እግዚአብሔርን የመምሰል ጸጋ የምናገኝበት ከእግዚአብሔር ጋር የምንገናኝበት ከሌሎች ሰዎችን የምናገለግልበት እንደሆነ አገልግሎት እንደሆነ ማሰብ ያስፈልጋልና ቤተክርስቲያን በየትኛው ዘርፍ ሳትሰማራ ቀርታ ነው እየጸለየች ነው ለሀገር ትልቅ አስተዋጽኦ ያበረከተች ነው ደግሞ ቤተክርስቲያን እውነት ለመናገር ከዚህም በተጨማሪ ብዙ ዘርፈ ብዙ ኢኮኖሚን የሚጠቅሙ ጉዳዮች ላይ እየተሳተፈች ትገኛለች እውነት ለመናገርና ይሄንን በርግጥ በደም አጠናክራ መቀጠል አለባት ቤተክርስቲያን አሁንም በጣም ብዙ ደሆችን የመድረስ ኃላፊነት ስላለባት ማለት ነውና ከዚህ አንፃር ኦርቶዶክሳውያን እንደዚህ አይነት ጥያቄ የሚጠይቁ ወገኖችን መጠየቅ ያለባቸው ስራ ምንድነው ትርጉሙ ላንተ ምንድነው ስራ ትርጉሙ የሚለውን ነገር በደም አጽንኦት ሰጥቶ መጠየቅ አለባቸውና ለኛ ስራ ማለት እግዚአብሔርን የምናውቅበት መንፈሳዊ ህይወት ማለት ነው ስራ ማለት ለኛ መንፈሳዊ አገልግሎት ማለት ነው ስለዚህ ያንዳንዱ እንቅስቃሴያችን ቅዳሴ መሳተፍ መቁረብ ንስሐ መግባት የንስሐ አባትን ማግኘት በንስሐ ህይወት መመላለስ የሁሉ ለኛ ስራችን ነው እና ሰዎች እነሱ በሚተረጉምበት መልኩ ተርጉመን ከፈታ ነው ይሄ እንደዚህ ተሳትፈናል እንደዚህ ካለው ትክክል አይመጣም ስራ ለኛ ለኦርቶዶክሳውያን ምንድነው ብላችሁ ብትጠይቁ መልሱን ታገኙታላችሁ ለማለት ነው መልካም እንግዲህ እንደ ማጠቃለያ እናድርገውና በንግድና በመንፈሳዊነት ዙሪያ ማስተላለፍ የሚፈልጉት መልእክት ካለ እንደ ማጠቃለያ ኦርቶዶክሳውያን እንግዲህ ንግድ የሙያ ዘርፍ ነው በጣም ብዙ ዕውቀቶች የሚገኙበት ነው እግዚአብሔርን ወደ መምሰል ጸጋ የምናድግበት ነው ብለናል ስለዚህ እዛ ውስጥ በጣም ብዙ ምንማራቸው ነገሮች አሉ በንግድ እንቅስቃሴዎች ውስጥ እግዚአብሔርን ወደ መምሰል ጸጋ የሚያሳድጉና ያንን በጣም መለየት ያስፈልጋል ለይቶም ያን የሙያ ዘርፍ አክብሮ ለሌሎች መትረፍ ያስፈልጋል ሀብት በራሱ የተነቀፈ አይደለም ሀብት ማግኘት በራሱ የተነቀፈ አይደለም ግን ሀብቱን የምናገኝበት መንገድ በራሱ አስፈላጊ ሆኖ እናገኘዋለንና አንዳንዶች ሀብት እንደተነቀፈ አድርጋ ቤተክርስቲያን እንደምታስተምር አድርገው ይናገራሉ ይልክ አይደለም ሀብታም መንግስተ ሰማያት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል የሚለው የእግዚአብሔር ቃል የተለየ ትርጉም ያለው ነውና የተለየ ያ ሰው መጀመሪያም ሲጀመር ሀብታም የነበረ ሰው ነው ያንን ጥያቄ የጠየቀው አይደል መንግስተ ሰማያት የሚገባ ምን ላድርግ የሚለውን ጥያቄ የጠየቀው ሀብታም የነበረ ሰው ነው እንጂ ሀብት ለማግኘት የሚጣጣርም ሰው አይደለም መጀመሪያም ቀድሞም ያለው ስለሆነ ማለት ነውና ሰዎች ሀብትን የሚረዱበት ገንዘብን የሚረዱበት መንገድ በጣም ወሳኝነት አለውና ገንዘብ የመጋቢነት ድርሻ የመጋቢነት ኃላፊነት ስለሆነ ያንን በአግባቡ የሚጠቀሙት ደግሞ በንግድ ሊሆን ይችላል በተለያየ ዘርፍ ሊሆን ይችላል ይሄንን ሙያቸውን አክብረው እግዚአብሔር በሰጣቸው ጸጋ በብዙ እንዲያገለግሉ ይጠበቃልና ስራችን አገልግሎታችን ነው የሚለውን በደንብ ይዙ የተሻለ ይሆናል እግዚአብሔር ይስጥልኝ እንግዲህ ቤተሰቦቻችን ለዛሬ ከቀሲስ ያሬድ ጋር የነበረን ቆይታ ይሄንን ይመስል ነበር እግዚአብሔር አምላክ በመንሰራው ስራ ሁሉ ገብቶ እንግዲህ የተሻለውን ነገር ለቤተክርስቲያናችንም ለራሳችንም የምናደርግበትን ነገር ይስጠን ለቀሲስ እግዚአብሔር አምላክ የህይወት ቃልን ያሰማልን እጅግ አድርጌ ያመሰግናለሁ ቀጣይ በሌሎች መርሃ ግብሮች እስከምንገናኝ ድረስ ሰላም ቆዩን